ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ ህዳር 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ኦፕሳ ሱራከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኤሴካፋ ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት እየተከናወነ ይገኛል። የምድብ የመጨረሻ ጨዋታዎች ዛሬና ነገ የሚከናወኑ ነው የሚሆኑት በአዲስ አበባ ስቴዲየም እና እንደዚሁ ደግሞ በድሬዳዋ ኢንተርናሽናል ስቴዲየም የሚከናወኑ ይሆናል። ዛሬ 7 ሰዓት ላይ የሚደረግ ጨዋታ አለ እዚህ አዲስ አበባ ስቴዲየም ላይ ማለት ነው። ሩዋንዳ ከሶማሊያ ጋር ቀን 7 ሰዓት ላይ ጨዋታቸውን ያከናውናሉ። ከዚያ ባለፈ ደግሞ ይህ ጨዋታ ፍጻሜውን እንዳገኘ ኬንያ ከሳውዝ ሱዳን ጋር የሚያደርጉት ጨዋታ ደግሞ 10 ሰዓት ሲል ጅማሮውን ያደርጋል። ምድብ 2 ላይ የሚደረጉ ጨዋታዎች አሉ። እነዚህ ደግሞ በድሬዳዋ ኢንተርናሽናል ስቴዲየም የሚከናወኑ ናቸው። ብሩንዲ ከታንዛኒያ ቀን 10 ሰዓት ላይ፣ ምሽት 1 ሰዓት ላይ ደግሞ ጅቡቲ ከሱዳን ሪፐብሊክ የምታደርገው ጨዋታ እንደዚሁ ተጠባቂ ነው። በተለይ ደግሞ ወደ ግማሽ ፍጻሜው ለማለፍ የሚደረጉ የምድቡ የመጨረሻ ጨዋታዎች ናቸው የሚሆኑት። የኢትዮጵያ ብሔራዊ ቡድንም የምድብ የመጨረሻ ጨዋታውን በዕለተ ረቡዕ እንደሚያደርግ እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። የኢትዮጵያ ብሔራዊ ቡድን አስቀድሞ ሶስቱንም ጨዋታዎች በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ማስመዝገቡን እናስታውሳለን። አሁን ደግሞ ለማሊያ ክብር ድል ያላገኙ ደግሞ ተጫዋቾች እንደዚሁ አሰልጣኝ ቤንጃሚን ዙይመር በዚህ ላይ ታዳጊ ሌሎች ተጫዋቾችን እድል የሚሰጡበት ጨዋታ ሊሆን ይችላል ተብሎ እየተገመተ ነው የሚገኘው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ 25ኛው የታላቁ ሩጫ በኢትዮጵያ እንግዲህ ትላንትና ተከናውኗል። እጅግ በጣም ደማቅ በነበረ ስነ ስርዓት ማለት ነው። መዲናችንን አዲስ አበባ በተለያዩ ሁነቶች እንደዚሁ ያስጌጠበትን ሁኔታ ተመልክተናል። ሩብ ምዕተ ዓመት ተሻግሯል። እንግዲህ ይህ የውድድር መድረክ በታላቁ አትሌታችን ሻለቃ ኃይሌ ገብረስላሴ መስራችነት ነው ያለፉትን ጊዜያቶች እንግዲህ እየደመቀ መጥቶ ዓለም አቀፍ እውቅና እስከ ማግኘት የደረሰ ውድድር ነው። ትላንትና ወደ 55000 ተሳታፊያን እንደዚሁ ተሳትፈውበታል። እጅግ በጣም ደስ የሚል ነበረ። ከ10000 ተሳታፊ ወደ 55000 ተሳታፊ ያደገበትን ሂደት ተመልክተናል። ኃይሌ ገብረስላሴ እንግዲህ በሩጫው ዓለም ያስመዘገባቸውን ሀገሩን ወክሎ በግል ባደረጋቸው ውድድሮች እንግዲህ የማይሻር የማይጠፋ የማይደበዝዝ ትልቅ ታሪክን መጻፍ የቻለ አትሌት ነው። አሁን ደግሞ እንደዚሁ ከአትሌቲክሱ ወይም ደግሞ ከትራኩ ሳይርቅ እንደዚህ አይነት ደግሞ ትልቅ የውድድር መድረክ እያሰናዳ ይህንን ሀገር እያስጠራ ነው የሚገኘው ማለት ነውና ትላንት የነበረው ስነ ስርዓትም ትልልቅ ሰዎች ተሳትፈዋል። ከተለያዩ ዓለማት እንደዚሁ የተሳተፉበት ውድድር ነበር። ከኢትዮጵያኖች በተጨማሪ ማለት ነው የተለያዩ ሀገራት ዲፕሎማቶች እንደዚሁ አምባሳደሮች ተሳትፈውበታል። በተጋባዥነት በተለይ ከኬንያ ደግሞ ትልልቅ አትሌቶች እንደዚሁ በዚህ የውድድር መድረክ ላይ የክብር አምባሳደር በመሆን በውድድር መድረኩ ላይ የተሳተፉበትን ሂደት ተመልክተናል ማለት ነውና አሁን እንግዲህ ብሔራዊ መገለጫችን እየሆነ መጥቷል። ይህ ውድድር ደረጃውን እየጠበቀ የተሳታፊውን ብዛት እያበዛ የሀገር ገጽታን በግሩም ሁኔታ ለቀሩት ዓለማት እያስተዋወቀ ነው የሚገኘውና ሻለቃ ኃይሌ ገብረስላሴና ባልደረቦቹ እጅግ በጣም ትልቅ ስራን እየሰሩ ነው ያሉት። ለዚህም እንደናሁ ስፖርት ትልቅ ክብር አለን። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከማለፋችን በፊት መልእክቶች አሉ። እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ይህ ነው ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተወዳጁ እንግሊዝ ፕሪሚየር ሊግ ጨዋታዎችን እንጀምራለን። በተወዳጁ እንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ላይ እጅግ በጣም ተጠባቂ ጨዋታዎች ተከናውኗል። በተለይ የሰሜን ለንደን ደርቢ የተደረገበትን ሂደት ተመልክተናል። 212ኛው የሰሜን ለንደን ደርቢ በኤምሬትስ ስቴዲየም ነው የተከናወነው። አርሰናል እንግዲህ ይህንን ጨዋታ 4-1 በሆነ ውጤት በማሸነፍ መሪነቱን የበለጠ ማጠናከር የቻለበትን ውጤት ማስመዝገብ ችሏል። የተለያዩ ሁነቶችን ተመልክተናል በዚህ ጨዋታ ላይ ማለት ነው። አርሰናል እንግዲህ 9ኛ ድሉን ነው በውድድር ዓመቱ ማስመዝገብ የቻለው። ባለፈው እንግዲህ ከሀገራት ጨዋታዎች በፊት እንደምናስታውሰው በስቴዲየም ኦፍ ላይት ባደረገው ጨዋታ ሰንደርላንድን ገጥሞ ጨዋታውን 2-1 በሆነ ውጤት ነበር ያጠናቀቀው። አሁን ደግሞ የበለጠ እንደዚሁ ወደ ድል የተመለሰበትን ወደ አሸናፊነት የተመለሰበትን ውጤት ነው ማስመዝገብ የቻለውና አስቀድሞ ቅዳሜ ዕለት የተደረጉ ትልልቅ ጨዋታዎች እንደዚሁ ትልልቆቹን ቡድኖች ድል ሳይቀናቸው የነበረበትን አጋጣሚ ተመልክተናል። ማንቸስተር ሲቲ ሽንፈት አስተናግዷል። እንደዚሁም ከዛ ባለፈ ደግሞ አንፊልድ ሮድ ላይ የተደረገው የኖቲንግሃም ፎረስት እና የሊቨርፑል ጨዋታ በኖቲንግሃም ፎረስት 3-0 አሸናፊነት ሳይጠበቅ ተጠናቋል። ሊቨርፑል ካለፉት 7 ጨዋታዎች 6ቱን በሽንፈት ያጠናቀቀበትን ውጤት ነው። አሁንም ድረስ የሊቨርፑል አካሄድ በርካታ የእግር ኳሱን ቤተሰብ እያስገረመና እያስደመመ ይገኛል። አሰልጣኝ አርነ ስሎት ላይ ጥያቄዎች እየተነሱ ነው የሚገኙት። ትልልቅ ከዋክብቶች መጥቷል። በክረምቱ የተጫዋቾች የዝውውር መስኮት በእርግጥ ጉዳት የገጠማቸው ተጫዋቾች አሉ። እንደነ አሌክሳንደር አይዛክን የመሳሰሉ ተጫዋቾች ጥሩ ብቃታቸው ላይ ለመገኘታቸውን ተከትሎ እንደዚሁ የተለያዩ ጉዳቶችንም ማስተናገዳቸውን ተከትሎ ሊቨርፑል በሚፈልጋቸው አይነት ሁኔታ ውስጥ እያገለገሉ ነው ያሉት ለማለት አይቻልም። ሌላኛውን ፈራቢ ፍሪምፖንግን እንደዚሁ ማንሳት እንችላለን። ፍሪምፖንግን በተመሳሳይ እንደዚሁ ጉዳት እንዳጋጠመው አይተናል። የዊርትዝንም ጉዳት እንደዚሁ በሳምንቱ መጨረሻ ቀናት ይህም የተነገረ ነበረ። ለሀገሩ ጀርመን ሲያገለግል ጉዳት እንዳስተናገደ እንደዚሁ ተመልክተናል ማለት ነው እና በአጠቃላይ በሊቨርፑል ቤት ያሉት ሁነቶች እጅግ በጣም አሳዛኝ ሆነው እየተመለከትን ነው የምንገኘው ማለት ነው። ሌላው እንደዚሁ ምሽት ላይ የተደረገው ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድን ከማንቸስተር ሲቲ ጋር ያገናኘውም ጨዋታ እንደዚሁ በኒውካስል ዩናይትድ 2-1 አሸናፊነት ተጠናቋል። የበለጠ ነጥብን የማጥበብ እድል ነበራቸው ሲቲዝኖቹ ወይም ዜጎቹ በዚህ ጨዋታ ላይ ማለት ነው። ከመሪው ክለብ አርሰናል ጋር ያላቸውን የነጥብ ልዩነት ወደ 1 ዝቅ ማድረግ የሚችሉበትን አጋጣሚ ነው ሳይጠቀሙበት የቀረው ማለት ነው። ብዙዎች እንደውም ሲያነሱ የነበረው በዚህ ጨዋታ ላይ ማንቸስተር ሲቲ ድል አድርጎ ቢሆን በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 1 ዝቅ ስለሚል አርሰናል ደግሞ ከባድ ጨዋታ ነው የሚኖረውና ተጽዕኖ ውስጥ ገብቶ ነበር ጨዋታውን ያደርጋል የተባለው እና እነዚህ አይነት ውጤቶች መመዝገባቸው የበለጠ ለአርሰናል አልጋ ባልጋ ሆኖለታል ማለት ይቻላል። እነዚህ ከትላንትና በስቲያ የተደረጉ ጨዋታዎች ናቸው። ትላንት ደግሞ ተጠብቆ የነበረው ትልቁ ጨዋታ የተከናወነው እንደዚሁ በኤምሬትስ ስቴዲየም ሁለቱን የከተማ ባላንጣዎች የምንጊዜም ተፋላሚዎችን ቡድን ነው ያገናኘው። የሊጉን መሪ ክለብ አርሰናልን እንደዚሁ ከቶተንሃም ሆትስፐርስ ጋር ያገናኘው ጨዋታ በአርሰናል 4-1 አሸናፊነት ፍጻሜውን አግኝቷል። ከጨዋታው መጀመር አስቀድሞ ፕሬስ ኮንፈረንስ ይኖራቸዋል አሰልጣኞችና በተለይ የሰሜን ለንደኑ ሌላኛው ክለብ ቶተንሃም ሆትስፐርስ አሰልጣኝ ቶማስ ፍራንክ ስለ ኤዜ አስተያየት ሰጥተው ነበርና ኤዜ በጨዋታው ላይ የሚኖረው ሚና ምን ሊሆን ይችላል የእርሶን ቅድመ ግምት ብናቅ ብለው ከመገናኛ ብዙሃን ለደረሳቸው ጥያቄ ኤዜ ማን ነው ሲሉ ነበር የመለሱትና ይሄ በጣም አስገርሞ ነበር። ጨዋታው ተጀምሮ ኤዜ ለኚህ አሰልጣኝ የሚሰጠው አጸፋዊ ምላሽ ምን ሊሆን ይችላል የሚለውን ጉዳይ ለማየት በርካቶች ጓጉተው መነጋገሪያ ነበር ጨዋታው ከመጀመሩ አስቀድሞ ማለት ነው እና ጨዋታው ከተጀመረ በኋላ እንግዲህ ኤዜ ምን አይነት ሰው እንደሆነ ኤዜ ማን እንደሆነ በተግባር ለአሰልጣኝ ቶማስ ፍራንክ ትልቅ መልእክት ያስተላለፈበትን እንቅስቃሴ ነው ማድረግ የቻለው። ትላንትና መድፈኞቹ 4-1 በሆነ ውጤት ጨዋታውን በድል መደምደም ሲችሉ እንደዚሁ 3 ግቦችን ከመረብ በማሳረፍ የተጫዋቹ ብቃት ምን ያህል ደረጃ ላይ እንደሚገኝ ማን እንደሆነ ኤዜም በግልጽ ለአሰልጣኙ ማሳየት የቻለበትን እንቅስቃሴ ነው ማድረግ የቻለው። ዋትሪክ ሰርቷል። ከ1978 ወዲህ በሰሜን ለንደን ደርቢ ለመጀመሪያ ጊዜ የተሰራው ሃትሪክ ይህ እንግሊዛዊ ኢንተርናሽናል ኤቤሬቺ ኤዜ አዲሱ መድፈኛ እንደዚሁ ታሪክ መስራት የቻለበትን ምሽት ሆኖለታል ማለት ነው። ቀሪዋን አንዷን ጎል ደግሞ ትሮሳርድ ነው ማስቆጠር የቻለው። ትሮሳርድ
ከዚህ ቀደም በክረምቱ የተጫዋቾች የዝውውር መስኮት ምናልባት ወደ ሌላ ክለብ ያመራል ተብሎ ስሙ ሲነሳ የነበረ ተጫዋች ነው። አሁንም በአንዳንድ አጋጣሚዎች በጥር የተጫዋቾች የዝውውር መስኮት ላይ ምናልባት መድፈኞቹን ለቆ ወደ ሌላ ክለብ ሊያመራ የሚችልበት እድል ሊኖር ይችላል የሚሉ እንደዚሁ ሐሳቦች ሲነሱ ነበር። ነገር ግን አርሰናል በሚቸገርባቸው እንቅስቃሴዎች ሁሉ ተመልክተናል። ጎሎችን እያስቆጠረ ይህ ተጫዋች እንደገና እየተወለደ እንዳለ እያሳየ ይገኛል። እድሜው 30 ዓመቱ ላይ ነው የሚገኘው ይህ ቤልጂየማዊ ኢንተርናሽናል በአርሰናል ቤት በአሰልጣኝ ሚካኤል አርቴታ ስር ደግሞ ትልቅ እንደገና እየመጣ ያለ ተጫዋች ትልቅ ታለንት እንዳለው አሁንም ለእንግሊዝ ፕሪሚየር ሊግ ለአርሰናል የሚመጥን ተጫዋች መሆኑን በድጋሚ እያሳየ ያለበትን ሁኔታ ተመልክተናል። ትልልቅ ተጫዋቾች ጉዳት ላይ መሆናቸውን ተከትሎ አርሰናል ሊቸገር የሚችልበት እድል እንዳለ ነበር ሲነገር የነበረው። ነገር ግን አርሰናል በየቦታው ያለው የተጫዋቾች ጥራትና የስኳድ ዴብዙ ምን ያህል ጠንካራ እንደሆነ ተመልክተናል። ያው ሁላችንም እንደምናውቀው ገብርኤል ማጋሌዝ በአርሰናል ቤት በተለይ ያለፉትን 2 ዓመታት ብንመለከት ተጫዋች ከዊሊያም ሳሊባ ጋር ያለው ጥምረት እጅግ በጣም አስፈሪ ነው። የገብርኤል ማጋሌዝ ደግሞ ለየት የሚያደርገው የመከላከሉን ሂደት ብቻ አይደለም የሚወጣው፣ ከዛ ባለፈ ደግሞ የማጥቃቱን እንቅስቃሴ ጎሎችን በማስቆጠር ለጎል የሚሆኑ ኳሶችን ደግሞ ክፍተት በመፍጠር ጫና በመፍጠር ተጋጣሚ ክልል ላይ የመጫወቻ ቦታ ላይ ጫና በመፍጠር ይታወቃልና እነዚህን ሁላ ነገሮች ሊያሳጣው እንደሚችል ነበር ሲገለጽ የነበረው። ተጫዋቹም እጅግ በጣም ደስተኛ ያለመሆኑን በእነዚህ ትልልቅ መጪ ጨዋታዎች ላይ ያለመኖሩ ቡድኑ ላይ የሚያመጣውን ክፍተት በመመልከት በጣም ራሱን ሲወቅስ ነበረ፣ ጉዳት እንደደረሰበት ማለት ነው። ነገር ግን አርሰናል የትኛውም ዲፓርትመንት ላይ ከዚህ በኋላ ጉዳት ቢገጥመው ተተኪ ተጫዋቾቹም የሚቀመሱ እንዳልሆኑ እንግዲህ በትላንቱ የሰሜን ለንደን ደርቢ ያሳዩን ይመስለኛል። ትላንትና እንግዲህ ፔሮኒ ካምፔ ነው የገብርኤል ማጋሌዥን ቦታ ለመሸፈን እድል የተሰጠው ማለት ነው፣ በቋሚ አሰላለፍ ውስጥ የተካተተው። ይሄ ተጫዋች ያለውን ብቃት ተመልክተናል። ይሄ ነው ያ ነው ለማለት በትላንት ምሽቱ ጨዋታ ተጫዋቾችን እንደየሚናቸው ለመለየት እጅግ በጣም ከባድ ነው። እንደ ቡድን አርሰናል እጅግ በጣም አስጨንቆ ነበር ሲጫወት የነበረው። የጎሉም ልዩነት ይሄንን ነው የሚያሳየው፣ እንቅስቃሴዎቹም ይሄንን ነው የሚያሳዩት ማለት ነውና ትላንትና ከግብ ጠባቂው እስከ ፊት መስመር ድረስ የነበረው እያንዳንዱ እንቅስቃሴ ፍጹም የአርሰናል የመድፈኞቹ ብልጫ የነበረበትን ሂደት ተመልክተናል ማለት ነውና እንግዲህ ትላንት ኤቤሬቺ ኤዜ ያስቆጠራቸው 3 ግቦች 400ኛ አትሪክ ሆኖ በእንግሊዝ ፕሪሚየር ሊግ ታሪክ የተመዘገበበትን አጋጣሚ ተመልክተናል። በሰሜን ለንደን ደርቢ ደግሞ የተሰሩት 4 አትሪኮች ናቸው። እስካሁን ድረስ 3ቱ በአርሰናል ተጫዋቾች ነው የተመዘገበው። ሶስተኛውም ተጫዋች ሆኖ የተመዘገበው እንግዲህ ኤቤሬቺ ኤዜ ነው ማለት ነው። አንዱ ደግሞ በቶተንሃም ሆትስፐርስ ተጫዋች የተመዘገበ ነው። ትላንት አርሰናሎች ትላንት ምሽት ያደረጉት እንቅስቃሴ እንግዲህ ወደ ዋንጫው ክብር የሚያስጠጋቸው የበለጠ መሪነታቸውን ሊያጠናክር የሚችልበት ሂደት እንዳለ ነው ያስመለከቱን። በእርግጥ የእንግሊዝ ፕሪሚየር ሊግ ነው። በተወሰኑ ጊዜያቶች በተወሰኑ ሳምንታቶች በደረጃ ሰንጠረዡ ላይ የተለያዩ ለውጦች ሊከሰቱ ይችላሉ፣ አይታወቅም። በጣም ፈጣን ነው፣ ሁኔታዎች ወዲያው ይቀያየራሉ። ነገር ግን እስካሁን ባለው ሂደት ከተመለከተን የአሰልጣኝ ሚካኤል አርቴታው ቡድን ግን በጣም ጠንካራ ጉዞ ሊያደርግ እንደሚችል አመላካች ነገሮችን ተመልክተናል ማለት ነውና ትላንት የነበረው እንቅስቃሴ ይህንን ይመስላል። የሊቨርፑል በተደጋጋሚ ሽንፈት ማስተናገድና ከሻምፒዮናነቱ ፍክክር ውጪ የሆነበትን ምልክት ነው እያሳየን የሚገኘው። አሰልጣኝ አርነ ስሎት ብዙ እየተተቹ ነው የሚገኙት በዚህ እንቅስቃሴ ላይ። በሊቨርፑል መዳከም ውስጥ ዋነኛው ሰው ሆኖ ወቀሳን እየተቀበሉ ነው የሚገኙት። ቀጣይ ቡድኑን ውስጥ በምን አይነት መልኩ ሊያስተካክሉ ይችላሉ የሚለው ነገር ይጠበቃል። ሌላው ደግሞ የአርሰናል ተፎካካሪ ሆኖ ምናልባት በሻምፒዮናነት ፍክክር ውስጥ ዳግም ይመለሳል ተብሎ ሲገመት የነበረው ማንቸስተር ሲቲ ነው። የአሰልጣኝ ፔፕ ጋርዲዮላው ቡድን የተሻሻለ ይመስል ነበር ያለፉትን ጊዜያቶች። በሴንት ጄምስ ፓርክ ስቴዲየም ግን የነበረው እንቅስቃሴ ብዙ ነገሮች ደግሞ ዳግም እንደሚቀሩትና ጠንከር ያለ ቡድን ሲገጥመው እንደዚሁ ተጋላጭ እንደሆነ የሚያሳየንን አይነት ነው የተመለከትነው ማለት ነውና ትላንት እንግዲህ የነበሩት የጨዋታ እንቅስቃሴዎች ወይም ደግሞ በ12ኛው ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ያየናቸው ሁነቶች ይህንን ይመስላሉ። ከጨዋታው መጠናቀቅ በኋላ የተለያዩ የአርሰናል ተጫዋቾች የአሰልጣኝ ኮቺንግ ስታፍ አባላቶች አስተያየታቸውን ሰጥቷል። ኤቤሬቺ ኤዜ የጨዋታው ኮከብ ነበር፣ 3 ግቦችን በማስቆጠር እንደዚሁ ጨዋታውን አስመልክቶ አስተያየት ሰጥቷል። እጅግ በጣም ደስተኛ ነኝ። ከጨዋታው መጀመር በፊት ለፈጣሪ እንደዚሁ ፈጣሪ ላይ ጸሎት አድርሼ ነበር የገባሁት። ጸሎት አድርጌ ያለኝ አትሪክ እንድሰራ ነበር የጸለይኩት። አትሪክ ሰርቼ እንግዲህ እንደዚሁ
ተገቢውን አቅሜን ማሳየት ይችላል ለዚህ ደግሞ አፈጻጸሜ እንግዲህ የቡድን ጓደኞቼ እጅግ በጣም ረድተውኛልና በጣም አመሰግናለሁ። በጣም ደስተኛ ነበርኩኝ። ደስ የሚል ምሽት ነበረ። በመወደው ክለቤ ውስጥ ይህንን አንጸባራቂ ምሽት ማሳለፍ በመቻሌ እጅግ በጣም ደስተኛ ነኝ የሚል አስተያየት ሰጥቷል። አስከትለው ወደ ቶተንሃም ሆትስፐርስ ከዚህ በፊት በክረምቱ የተጫዋቾች የዝውውር መስኮት ልታመራ ነበረና ያ ሂደት ምን ይመስላል እስኪ ብለው ጠይቀውት ነበረ። እሱን ማንሳት እንደማይፈልግ ነው የገለጸው እና በዝምታ ማለፍ እንደሚፈልግ ይልቁንም ትላንት ምሽት በተመዘገበው ውጤት እንደዚሁ ደስታውን ማጣጣም ቀዳሚ ምርጫ ማድረጉን ነው የተናገረው። እንግዲህ ተጫዋቹ ኤቤሬቺ ኤዜ ማለት ነው። የክለብ ደጋፊዎች እጅግ በጣም ታማኝ ናቸው። የአርሰናል ደጋፊዎች ሁልጊዜም ከጎናችን ናቸውና ትልልቅ የዋንጫ ክብሮች ይገባቸዋል። በዘንድሮ ዓመት ደግሞ ይህንን ለማድረግ ተዘጋጅተናል እኔና የቡድን ጓደኞቼ እንደዚሁም አሰልጣኝ የሚል አስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታም የጨዋታውን ድል በተመለከተ እንደዚሁ አስተያየት ሰጥቷል። እጅግ በጣም ደስተኛ ነበርኩኝ። እያንዳንዱ ደቂቃ የደስታ ነበረ። የተጫዋቾቼ የሚያሳዩት ብቃት በጣም የሚገርም ነበር የሚል አስተያየት ሰጥቷል። በአጠቃላይ ብልጫ ነበራቸው ማለት ይቻላል። ከጨዋታው ተጀምሮ እስኪያልቅ ድረስ በቶተንሃም ሆትስፐርስ በኩል እንግዲህ ጫና እያሳደሩ በኳስ ቁጥጥሩም ይሁን በማጥቃቱም ጎል በማስቆጠሩም ሂደት እንደውም የጎሎቹ ብዛት ከዚህም በላይ የሚሆኑበት እድል ነበረ። ኤቤሬቺ ኤዜ በተለይ 5 እና 6 ጎሎችን ማስቆጠር የሚችልበት አጋጣሚ ተፈጥሮለት ነበረ። ነገር ግን ግብ ጠባቂው እንደዚሁ ጎሎችን ሲያመክን የነበረበትን አጋጣሚ አይተናል። አንዳንድም ውሳኔዎቹ በጣም ደካማ ነበሩ ማለት ይቻላል። በጥቅሉ ግን ትላንትና የአርሰናልን የበላይነትና ሳምንቱ የ12ኛ ሳምንት መርሃ ግብር የአንዳንድ ትልልቅ ቡድን ተፎካካሪ ቡድኖች መሸነፋቸው ደግሞ የበለጠ ድሉን ከፍ እንዲል አድርጎታል። አርሰናልም የነጥብ ልዩነቱን የበለጠ ከፍ እንዲያደርግ አስችሎታል ማለት ነው። አርሰናል ትላንትና እንግዲህ 9ኛ ድሉን ነው ማስመዝገብ የቻለው። እስካሁን ድረስ አንድ ሽንፈት ነው ያስተናገደው በሊቨርፑል እንደምናስታውሰው ሁለት ጨዋታዎችን ባቻ ውጤት ያጠናቀቀበትንም እንደዚሁ እናስታውሳለን። በውድድር ዓመቱ በሰንደርላንድ እና በማንቸስተር ሲቲ ብቻ ነው ነጥብ የጣለው። ከዛ ባለፈ የሊቨርፑልን ሽንፈት እናነሳለን። ከዛ በቀረ ግን አርሰናል በታላቅነቱ እየተጓዘ ይገኛል። አሁን ላይ ነጥቡን ወደ 29 ከፍ አድርጓል። እንግዲህ የንጹህ የግብ ክፍያም ወደ 18 ከፍ ያደረገበትን አጋጣሚ ተመልክተናል ማለት ነው። የደረጃ ሰንጠረዡን ስንመለከት አርሰናል በቀዳሚነት ይመራል። እንደዚሁ ቼልሲ በ23 ነጥቦች በ6 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 22 ነጥብ አለው። አስተን ቪላ 21 ነጥብ ይዞ አራተኛ ደረጃ ላይ የተቀመጠበትን ሂደት ተመልክተናል ማለት ነው። የእንግሊዝ ፕሪሚየር ሊግ አጠቃላይ የ12ኛ ሳምንት መርሃ ግብር ሂደቶች ይህንን ይመስሉ ነበረ። ሳምንት እንግዲህ አርሰናል ሌላ የለንደን ደርቢ ጠብቋል። ወደ ስታንፎርድ ብሪጅ አቅንቶ ከቼልሲ ጋር ነው ጨዋታውን የሚያደርገው። የአሰልጣኝ ኤንዞ ማሬስካው ቡድን ደግሞ ሁለተኛ ደረጃ ላይ ነው የተቀመጠው በ6 ነጥቦች ልዩነት ማለት ነውና ከዚህ አንጻር አርሰናል ምናልባት ይህንንም ጨዋታ የሚያሸንፍ ከሆነ ቀጣይ ሳምንት የበለጠ ጉዞውን አጠናክሮ የሚቀጥልበትን ሂደት ማመቻቸት ይችላል ማለት ነው። ዛሬ የተወዳጁ እንግሊዝ ፕሪሚየር ሊግ አንድ ቀሪ ጨዋታ እንደዚሁ የሚከናወን ይሆናል። በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ የመርሲሳይዱን ክለብ ኤቨርተንን የሚያስተናግድ ይሆናል። ማንቸስተር ዩናይትድ 18 ነጥቦችን ይዞ አሁን ላይ 10ኛ ደረጃ ላይ ይገኛል። የምሽቱን ጨዋታ ማሸነፍ ከቻለ ደግሞ የአሰልጣኝ ሮበን አሞሪው ቡድን ነጥቡን ከፍ በማድረግ እስከ 5ኛ ደረጃ መምጣት የሚችልበትን እድል ማመቻቸት ይችላል ማለት ነውና ከዛ በተረፈ ተጋጣሚው ክለብ ኤቨርተን በጥሩ ቁመና ላይ ያለ ለማለት ያስቸግራል። ወደ 13ኛ ደረጃ ላይ ነው አሁን ላይ የሚገኘው ኤቨርተን ስንመለከት ማለት ነውና እነዚህ አይነትን ጨዋታዎች አይተናል። እንግዲህ በምሽቱ ጨዋታ ሊሳንድሮ ማርቲኔዝ እንደሚመለስ አሰልጣኝ ሮበን አሞሪም ተናግሯል ማለት ነው። ይሄ ለዩናይትዶች እጅግ በጣም ጥሩ ዜና ይመስላል። የበለጠ ነጥባቸውን ለማሻሻል የሚረዷቸው ተጫዋቾች ከጉዳታቸው አገግመው እየመጡ ነው የሚገኙት ማለት ነው። ቀይ ሰይጣናቱ እንግዲህ ምሽት ላይ ከኤቨርተን ጋር በሜዳቸው ጨዋታቸውን የሚያከናውኑ ይሆናል ማለት ነው። የእንግሊዝ ፕሪሚየር ሊግ መረጃዎችን እዚህ ላይ ገታ እናደርጋለን። ወደ ሌሎች መረጃዎቻችን የምናልፍ ነው የሚሆነው። የስፔን ላሊጋን እንመልከት። በስፔን ላሊጋ የተደረጉ ጨዋታዎች አሉ። ከትላንትና በስቲያ የተደረገውን ጨዋታ እንደዚሁ ስናነሳ የካታሎናው ክለብ ባርሰሎና በታደሰው ሜዳው ለመጀመሪያ ጊዜ ጨዋታ አድርጓል። ይህንን ጨዋታ ደግሞ ማድረግ የቻለው ከአትሌቲክ ቢልባኦ ጋር ነበረ። ይህን ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። እጅግ በጣም ልዩ ምሽት ነበረ ማለት ይቻላል። በካምፕ ኖ ለመጀመሪያ ጊዜ በተደረገው ጨዋታ ባርሰሎና
እንግዲህ ግብ ሳያስተናግድ 4-0 በሆነ ውጤት በማሸነፍ መሪነቱንም ስፍራ የተረከበበትን ሂደት አይተን ነበረ። ሮበርት ሌዋንዶስኪ አራተኛው ደቂቃ ላይ እንደዚሁ ብሉግራናዎቹን ቀዳሚ አድርጓል። ፌራን ቶሬዝ 2 ግቦችን አስቆጥሯል። 45ኛው እና 90ኛው ደቂቃ ላይ ሎፔዝ እንደዚሁ 48ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው በብሉግራናዎቹ 4-0 አሸናፊነት ፍጻሜውን አግኝቷል። ትላንት ምሽት የተደረገ የላሊጋው በጣም ከባዱ ጨዋታ በሪያል ማድሪድ እና በኤሌቼ መካከል ተደርጓል። ኤሌቼ በዘንድሮ ዓመት ነው ወደ ላሊጋው ያደገው ማለት ነውና ይህ ጨዋታ 2-0 በሆነ ውጤት ነው የተጠናቀቀው። እንደውም እየተመራ የነበረበትን ሂደት ተመልክተናል ሪያል ማድሪድ ማለት ነው። በኋላ ላይ ግን ባለቀ ሰዓት ላይ እንደዚሁ ቤሊንግሃም ጎል አስቆጥሮ ጨዋታው 2-0 በሆነ ውጤት ተጠናቋል። ዲያኑስን እንደዚሁ 78ኛው ደቂቃ ላይ ቤሊንግሃም ደግሞ በመጨረሻው ደቂቃ ጎል አስቆጥሯል። እንደዚሁ ለባለሜዳው ክለብ ኤሌቼ ደግሞ ፌባስ እና ሮድሪጌዝ 53ኛው እና 84ኛው ደቂቃ ላይ 2 ግቦችን ከመረብ ማሳረፍ የቻሉበትን ሂደት ተመልክተናል። በተከታታይ ድል ማድረግ አልቻሉም ሎስ ብላንኮቹ። ከዚህ ቀደም ተመልክተናል በላሊጋው ነጥብ ጥለዋል። ከዛ ባለፈ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሊቨርፑል የተሸነፉበትንም ሂደት እናስታውሳለን። አሁን ደግሞ ትላንት ምሽት እንደዚሁ የአሰልጣኝ ዣቪ አሎንሶ ቡድን ሪያል ማድሪድ ከኤሌቼ ጋር ባደረገው ጨዋታ 2-0 በሆነ ውጤት አጠናቋል። ቤሊንግሃም ያስቆጠራት ጎል እንግዲህ ዳግም መሪነቱን ስፍራ መረከብ የሚችልበትን ሂደት አመቻችቶለታል። ነጥቡን 32 አድርሶ የላሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። ባርሴሎና 31 ነጥቦች ያሉት ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል እንደዚሁ አትሌቲኮ ማድሪድም ትላንት ድል ማድረግ ችሏል። ኤታፌን ከሜዳው ውጪ ገጥሞ 1-0 በሆነ ውጤት ማሸነፍ ችሏል። ይህንንም ተከትሎ ነጥቡን ወደ 28 ከፍ ማድረግ የቻለበትን ሂደት ተመልክተናል ማለት ነው። ላሊጋው ይሄንን ይመስላል። ሪያል ማድሪድ ግን ጨዋታዎችን ወደ ማሸነፉ መመለስ ያለበት ይመስለኛል። ፐርሰናሊ በአንዳንድ ተጫዋቾች ላይ በተለይ ሪያል ማድሪድ ደጋፊዎች ጫና እያሳደሩ ነው የሚገኙ እየተመዘገበ ካለው ውጤት ጋር በተያያዘ ማለት ነው። በተለይ እንደነ ክሊያን ምባፔ ላይ ጫና እየፈጠሩ ይገኛሉ። በትልልቅ ጨዋታዎች ላይ የሚደበቁ የትንንሽ ጨዋታዎች ግን ጀግና የሆኑ የሪያል ማድሪድን ማሊያ አይመጥኑም የሚሉ እንደዚሁ ተቃውሞችን እያስተጋቡ ነው የሚገኙትና ይህ ፈረንሳዊ ኢንተርናሽናል በደጋፊዎቹ ተቃውሞ ቅሬታ ውስጥ እየገባ ይገኛል። ነገር ግን የደጋፊዎቹም ጉዳይ አሳማኝ ይመስላል። በትልልቅ ጨዋታዎች ላይ ክሊያን ምባፔ በሪያል ማድሪድ ያናህል ቀድሞ የነበሩትን ሌጀንዶች እየሰሩ ያለውን ገናናነት እያስቀጠለ ያለ አይመስልም። በእርግጥ በቪኒ ጁኒየር እና በክሊያን ምባፔ አንዳንድ ክፍተቶች እንዳሉ ለሚዲያ ወይም ደግሞ ሻል እየወጡ ያሉ ነገሮች ባይኖሩም ነገር ግን አንዳንድ ምልክቶችን እየተመለከትን እንገኛለን። በተለይ በሁለቱ ተጫዋቾች ዙሪያ አንዳንድ የቀድሞ የክለቡ ሌጀንዶችም እንደነ ካሪም ቤንዜማን የመሳሰሉ ኮከቦች እንደዚሁ ቅሬታቸውን እያቀረቡ ነው የሚገኙት። በተለይ ማንነትን፣ የቆዳ ቀለምን ያነጣጠረ ተቃውሞ ማድረግ በተለይ በቪኒ ጁኒየር ላይ ተገቢነት እንደሌለው ነው እየገለጸ የሚገኘው። የሪያል ማድሪድ ባለውለታ ነው ይህ 24 ዓመት ኢንተርናሽናል ኮከብ የሚል አስተያየቱን ሰጥቷል ከሰሞኑ ማለት ነውና እንደዚህ አይነት ነገሮችን አስታርቆ ዣቪ አሎንሶ የመልበሻ ክፍሉን አረጋግቶ ዳግም የሎስ ብላንኮቹ ገናናነት በምን አይነት መልኩ ሊያስቀጥል ይችላል የሚለው ነገር ይጠበቃል። በእርግጥ አሁንም ላሊጋውን እየመሩ ነው የሚገኘው። ወደ ሌሎች መረጃዎቻችን እንለፍ። በጣሊያን ሴሪኤም የተደረገ ጨዋታ አለ። በጣሊያን ሴሪኤ የሚላን ደርቢ ሳንሴሮ ላይ ሁለቱን የከተማ ባላንጣዎች ኢንተር ሚላንን ከኤስ ሚላን ጋር ያገናኘው ጨዋታ በኤስ ሚላን 1-0 አሸናፊነት እንደዚሁ ተጠናቋል። ክሪስቲያን ፖሊሲቺንን የአሸናፊነት ግብ ለኤስ ሚላኖች እንደዚሁ ከመረብ ማሳረፍ የቻለበትን ሂደት ተመልክተናል። ትላንት ምሽት በነበረው ጨዋታ ማለት ነው። የሁለቱ ክለብ ደጋፊዎች እንግዲህ በጥሩ ሁኔታ ላይ ሆነው ክለቦቹም በጥሩ መቀራረብ የነጥብ መቀራረብ ላይ ስለነበሩ በእርግጥ ከዚህ ጨዋታ አስቀድሞ እንግዲህ እየመራ ይገኝ የነበረው ኢንተር ሚላን ነበረ በ24 ነጥቦች ማለት ነው። አሁን ግን ኤስ ሚላን ደግሞ ድል ማድረጉን ተከትሎ ለስኩዴቶ ክብር በሚደረገው ፉክክር ላይ ራሱን ማስገባቱን ተመልክተናል። ናፖሊም በሳምንቱ መጨረሻ ቀናት እንደዚሁ 3-1 በሆነ ውጤት ተጋጣሚውን ማሸነፍ የቻለበትን ሂደት ተመልክተናል። ከዛ ባለፈ ዩቬንቱስ ባቻ ውጤት ጨዋታውን አጠናቋል። ዛሬም የሚደረጉ ቀሪ ጨዋታዎች ይኖራሉ። በምሽቱ የስፖርት ዜና ጎጃችን ላይ ወደ እናንተ የምናደርሳችሁ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ተጨማሪ አጫጭር ስፖርታዊ መረጃዎችን ደግሞ በተከታይነት ወደ እናንተ እናደርሳለን። በተለይ በእንግሊዝ ፕሪሚየር ሊግ ላይ
አርብ ዕለት በነበረን የመረጃ ሰዓት እናንተ የምትሳተፉበትን ጥያቄ ወይም ደግሞ የጨዋታ ትክክለኛ ቅድመ ግምት ውጤት እንድጠቅሱልን ነግረናችሁ ነበር። 212ኛውን የሰሜን ለንደን ደርቢ በማን አሸናፊነት ይጠናቀቃል፣ ስንት ለስንት ይጠናቀቃል የሚሉትን ጥያቄዎች እንደዚሁ የሞባይል ካርድ ሽልማት ወደ እናንተ የሚያስገኙ መሆናቸውን አብስረናችሁ ነበርና ምላሾቹስ እነማን ናቸው የሚለውን ይዘን እንመለሳለን። መልእክቶች አሉን። ከመልእክቶቹ በኋላ ተመልሰን እንመጣለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የምንገኘው። አጫጭር ስፖርታዊ መረጃዎችንና እንደዚሁም ደግሞ በሳምንቱ መጨረሻ ቀናት ቀደም ሲል እንደጠቀስኩላችሁ የአርሰናልና የቶተንሃም ሆትስፐርስን የሰሜን ለንደን ደርቢ ትክክለኛ የጨዋታ ውጤት የገመቱትን ስም ዝርዝር ይዘን መተናል። በትክክል የመለሱትን የሞባይል ካርድ ሽልማት የምናበረከትላቸው ነው የሚሆኑት። ሌሎችን መረጃዎች ግን እናስቀድም። ጄሚ ካራገር ትላንት ምሽት እንግዲህ በሰሜን ለንደን ደርቢ እጅግ በጣም አንጸባርቆ መምሸት የቻለው ኤቤሬቺ ኤዜን በተመለከተ እንደዚሁ አስተያየት ሰጥቷል። ትልቅ ይቅርታ ነው የምጠይቀው። በዝውውሩ ላይ ደስተኛ አልነበርኩኝም። አርሰናልን ይመጥናል ብዬ አላሰብኩም ነበረ። የዚህ ተጫዋች ዝውውርም ለመድፈኞቹ ያናህል እዚህ ግባ የሚባል ለውጥ ሊያመጣለት እንደማይችል ነበር የገለጽኩት። ነገር ግን አሁን ትላንት ምሽት ባሳየኝ እንቅስቃሴ ብቻ ሳይሆን ከዚህ ቀደም በነበረው እንቅስቃሴ ኤቤሬቺ ኤዜ በጣም ትልቅ ተጫዋች የሆነበትን ሁኔታ ተረድቻለሁ እና ይቅርታ ጠይቀዋለሁ። ብዙ ሰዎች እንደኔ ሁሉ የተሸወዱ ነበሩ። በተጫዋቹ ፐርፎርማንስ ረገድ ለአርሰናል የሚመጥን ተጫዋች አይደለም የሚል አስተያየት ሰጥ ነበርና ትላንት ምሽት የበለጠ አሳምኖኛል። ተጫዋቹ የትልቅ ክህሎት ባለቤት መሆኑን ተመልክቻለሁና እንደኔ እየወጡ አጽያታቸውን ይናዘዙ የሚል አስተያየት ሰጥቷል ማለት ነው ጄሚ ካራገር። አርሰናል በዘንድሮ ዓመት አሰልጣኝ ሚካኤል አርቴታ የገነባው ቡድን እጅግ በጣም እንዳስደነቀውና የትኛውም ትልቅ የተባለ በጥሩ ፖዚሽን ላይ የሚገኝ በጥሩ ሁኔታ ላይ የሚገኝ ክለብ ሁላ ሊያቆመው እንደማይችል ነው አስተያየቱን የገለጸው። ይህንኑ ብቃታቸውን ማስቀጠል ከቻሉ በዚህ ዓመት ታምር መስራት ይችላሉ የሚል አስተያየት ሰጥቷል። ነገር ግን ጥንካሬያቸውን ማስቀጠል ይገባቸዋል። ገና የውድድር ዓመቱ ጅማሮ ላይ ነው የምንገኘው። በሁሉም የዋንጫ ክብሮች ላይ ለመገኘት ይህንን ጥንካሬ ማስቀጠል ትልቅነት ነው የሚል አስተያየት ሰጥቷል ማለት ነው። ለመድፈኞቹ በተለይ ደግሞ ለኮቺንግ ስታፍ አባላቶች እንደዚሁ ማሳሰቢያ አዘል የሆነ አስተያየት ነው የሰጠው ጥንካሬያቸውን እንዲያስቀጥሉ ማለት ነው። ወደ ሌላኛው አጭር መረጃችን ስናልፍ ደግሞ ማንቸስተር ዩናይትድን እና አርሰናልን ያፋጠጠ አንድ የዝውውር መረጃ እየወጣ ነው የሚገኘው። ይህ ጀርመናዊው ኢንተርናሽናል የ23 ዓመቱ ተጫዋች በቦሩሲያ ዶርትሙንድ እየተጫወተ ይገኛል። ካሪም አዴሚ ይሰኛል። ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ እና አርሰናል እንደዚሁ ፍላጎት ማሳየታቸው እየተገለጸ ነው የሚገኘው። ዘንድሮ እንግዲህ በቡንደስሊጋው 11 ጨዋታዎችን አድርጎ 4 የግብ ተሳትፎን ተመልክተንበታል። 3 ግቦችን ሲያስቆጥር አንድ ለጎል የሆነ ኳስ እንደዚሁ ለቡድን አጋሩ አመቻችቶ ማቀበል የቻለበትን ሂደት ተመልክተናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚህ 3 ጨዋታዎችን አድርጎ 3 የግብ ተሳትፎ አለውና ጥሩ አቅም ያለው ነው። በዛ ላይ ገና እድሜው 23 ነው። በቦሩሲያ ዶርትሙንድ ቤት ደግሞ እያሳየ ያለው ብቃት እንግዲህ ወደ ሌሎች ክለቦች የሚያመራበት እድል እየተመቻቸለት እንዳለ ነው እየተገለጸ የሚገኘውና ወደ የትኛው የእንግሊዝ ፕሪሚየር ሊግ የሚያመራ ይመስላችኋል? ቢሄድስ ውጤታማ የሚሆንበት ክለብ የትኛው ነው ብላችሁ ትገምታላችሁ? በእርግጥ ማንቸስተር ዩናይትድ አሁን ራሱንም ጠቅሞ ቡድኑንም ወደ ከፍታ ሊያወጣ የሚችል በጣም ታለንትድ የሆነ ተጫዋች እያደነ ነው የሚገኘው። አሰልጣኝ ሮበን አሞሪም በጥሬ ተጫዋቾች የዝውውር መስኮት ላይ ባሉባቸው ክፍተቶች ላይ በየዲፓርትመንቱ እንደዚህ ተጫዋቾችን ለማምጣት ፍላጎት እንዳላቸው እየተገለጸ ይገኛል። የዩናይትድ
ዩናይትድም ሰዎች በጀት እንደፈቀዱላቸው ሲነገር ነበርና ይህንን ተጫዋች ምናልባት ያመጡት ይሆን የሚለው ነገር ይጠበቃል። ሌላው ደግሞ አሰልጣኝ ሚኬል አርቴታም የዚህ ተጫዋች አድናቂ ነው ተብሏልና አርሰናል አሁን ባለው ስብስብ ይሄ ተጫዋች ቢመጣስ የመጫወቻ ጥሩ ጊዜስ ያገኛሉ የሚለው ነገር ሌላ ጥያቄ ሆኖ ነገር ግን የተጫዋቹን እንቅስቃሴ እየተከታተሉት እንዳለ መድፈኞቹ እየተነገረ ነው የሚገኘው ማለት ነው። የካሪም አዴሚን በተመለከተ የዝውውር ሁኔታ እንግዲህ ጥር እየመጣ ስለሆነ በጥር የተጫዋቾች የዝውውሩ መስኮት ማረፊያው የት ሊሆን ይችላል የሚለውን ነገር የምንመለከት ይሆናል። በቀጥታ ካለን ሰዓት አንጻር ወደ መላሾቻችን እናልፋለን። ናሁ ስፖርት በየሳምንቱ ትልልቅ ጨዋታዎች ሲኖሩ እንደዚህ ግምት እንድትሰጡ እድል ይከፍታል። የበለጠ ቅድመ ግምታችን ምን ይመስላል የበለጠ የምንማማርባቸው ከዚህም ባለፈ አስተያየቶች የምንሰጣጥበት ነውና ይህንን መድረክ እንድትቀላቀሉ እንጋብዛችኋለን። ብዙ ተመልካቾቻችን ተካፍላችኋል። ለተካፈላችሁ ሁሉ እጅግ በጣም እናመሰግናለን ስለተሳትፏችሁ ማለት ነው። እንግዲህ ጥያቄውን የሞከሩ አሉ ወይም ደግሞ ይህንን ቅድመ ግምት የሞከሩ አሉ። በትክክልም ቅድመ ግምቱን ማግኘት የቻሉም ተመልካቾች አሉን። ታላቅ ክብር አለን። ስማቸውን እንጠቅሳለን ከዚህ በኋላ። ፍሪደም 2026 የተሰኘ በዩቲዩብ ቻናላችን ይህንን ጥያቄ በትክክል መልሷል። አርሰናል 4-1 በሆነ ውጤት ያሸንፋል የሚል ቅድመ ግምት ነው የሰጠው ወይም የሰጠችው። ፍሪደም 2026 አሸናፊ ሆኗል በሞባይል ካርድ። ከዛ ባለፈ ማርሻል የተሰኘ እንደዚሁ ተመልካቻችን ትክክለኛ የውጤቱን ግምት አድርሶናል። 4-1 በሆነ ውጤት አርሰናል ያሸንፋል ብሏል ወይም ብላለች። ሌላኛው @user IUYN6 የተሰኘ እንደዚሁ ተመልካቻችንም ይህንን ጥያቄ ወይም ይህንን የጨዋታ ቅድመ ግምት 4-1 በሆነ ውጤት መድፈኞቹ ያሸንፋሉ የሚል ቅድመ ግምት አድርሶን ነበር ወይም አድርሳን ነበረ። በትክክል መልሷል። እነዚህ ሶስት ተመልካቾቻችን በቃላችን መሰረት የሞባይል ካርድ ተሸላሚ ነው የምትሆኑት። ስለዚህ የፌስቡክ ፔጃችን ላይ ሄዳችሁ በኮሜንት ሴክሽኑ ላይ ወይም ደግሞ በሀሳብ መስጫ ሳጥኑ ላይ ስልክ ቁጥራችሁ እንድታስቀምጡልን ወይም በውስጥ እንድትጽፉልን እንጋብዛለን። እኛም ደግሞ ያንን መሰረት አድርገን በቃላችን መሰረት የሞባይል ካርዱን ወደ እናንተ የምናደርስ ይሆናል። ለተሳትፏችሁ ግን ይህንን ቅድመ ግምትም ላላገኛችሁ እጅግ በጣም ትልቅ ክብር አለን። በቀጣይም እንግዲህ እንደዚህ ትልልቅ ጨዋታዎች አሁን የአውሮፓ ቻምፒየንስ ሊግም ጨዋታዎች በሳምንቱ መጨረሻ ቀናት ይከናወናሉና ትልልቅ ጨዋታዎችን እንደዚሁ ቅድመ ግምት ወደ እናንተ እያደረስን እናንተም ቅድመ ግምታችሁን እየገመታችሁ እኛም ማበረታቻ የሞባይል ካርድ ሽልማት ወደ እናንተ እያደረስን ከዛ ደግሞ ከፍ እያደረግነው የሽልማቱን ፓኬጅ የምንሄድበት ሂደት ይኖራል። ከፕሮግራም ዝግጅት ክፍሉ ጋር እየተነጋገርን ስላለ ማለት ነው። ለነበራችሁ ተሳትፎ በድጋሚ እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተሰኞ ህዳር 15 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስፖርታዊ መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ከመላው የስቱዲዮ ባለሙያዎች ጋር በመሆን መረጃዎቹን ወደ እናንተ ስናደርስ ቆይታ አድርገናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ስለተጓዛችሁ እንደ ወትሮ ሁሉ እጅግ በጣም እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በምሽቱ የስፖርት ዜና ወጃችን ላይ ደግሞ የዩናይትድ እና የኤቨርተንን ሌሎችም አጫጭር ስፖርታዊ መረጃዎችን አካተን የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ